እግዚአብሔር ስም ብሩክ ይሁን። የመጀመሪያው ምሳሌያችን ዳዊት ነው። ለምን? ፕሮፋይሉ የሱ ከፍ ያለ ፕሮፋይል ገነን ያለ ቦታ ላይ ያለ ነው። ለእግዚአብሔር ያለው መረዳትም ከፍ ያለ ነው። ስለዚህ እዚህ ውስጥ ግን ሳንድዊች አድርጎ ሲያስገባው ንጉሥ ሆኖ መግባት የማይችል ነገር ውስጥ እግዚአብሔር አጣብቂኝ ውስጥ ሲያስገባው ለእግዚአብሔር እንዲህ ይላል፣ ሥርዓትን ይማር ዘንድ ያስጨነቀኝ ለመልካም ሆነልኝ ነው። ሃሌሉያ! ሥርዓትን ይማር ዘንድ ያስጨነቀኝ ለምን ሆነልኝ? ለመልካም። የእግዚአብሔር ቤት ምን አለው? ሥርዓቱን ያስተምር ዘንድ እግዚአብሔር አስጨናቂ ሁኔታዎች ውስጥ ያስገብቶ ያስተምራል። ስለዚህ ይሄን ነገር እናያለን። በአንድ ወቅት በአንድ ቤት አባትና እናት ይጸልያሉ። ብርቱ የጸሎት ሰዎች ናቸው። ሌሊት ላይ ግን የገጠማቸው ነገር ሲፋለሙት በኢየሱስ ስም እያሉ እየገሰጹ ከቃል እየጠቀሱ እየገሰጹ ሌሊቱን ሙሉ ሲጸልዩ ሲጮሁ ወደ እግዚአብሔር ቤት እግዚአብሔር በምንም ሁኔታ አልረዳቸውም። ሲነጋ ግን ነገሩ ወዴት እንደሄደ ሳይታወቅ የሰላም ማለዳ ነጋላቸው። ሌሊት ሲጨነቁ አድረዋል። እነሱ ሲጨነቁ ልጃቸው ዝም ብሎ ያያል። ለካ ልጃቸው እግዚአብሔር ና ሲሉ እግዚአብሔር ሊመጣ እንደሆነ በቀዳዳ ደጁን እየሄደ በቀዳዳ ያያል። ቢያይ የለም እግዚአብሔር አልመጣም። እግዚአብሔርማ አልመጣም። ጠዋት እንዴት ሆነ ይሄ ነገር ብሎ አባቱን ይጠይቃል። ጠዋት ሄዷል ነገሩ። ከብዷቸው የነበረው ነገር ማለዳ ሄዷል። ልጁ ትንሽ ጊዜ ይቆይና አባይ ቆይ በቃ አንተ ባይገባህ እኔ ገብቶኛል። ምን ገባህ? ምንድን ነው የገባህ? ለካ ሌሊቱን ሁሉ እግዚአብሔር ይህንን ማለዳ ሲያመጣ ነው ያረፈደው። እግዚአብሔር ማለዳን ያመጣል አያመጣም? ሌሊታችሁን ላይ እግዚአብሔር ማለዳን ያመጣል። ሌሊቱን ሁሉ እግዚአብሔር ይህን አዲስ ማለዳ ሲሰራ ነው የቆየው። በቃ ስትጮሁ ያልመጣው ይህን ማለዳ እየሰራ ነው ብሎታል። ሁለተኛው ምሳሌ የምናየው ሐዋርያው ጳውሎስ ነው። መጀመሪያው ዳዊትን ያየነው፣ ሁለተኛው ምሳሌ የምናየው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስን የምታዩት ሁለተኛ ቆሮንቶስ 12 ላይ ቁጥር 9 እና 10 ስናይ የሐዋርያው ጳውሎስን ሁኔታ ነው የምናየው። ይህ ሰው ይልና ራሱን እንደ ሌላ ሰው አድርጎ እስከ ሶስተኛ ሰማይ የወጣ ነው ይላል። ይህ ሰው እያለ በርካታ ልምምዶችን ከእግዚአብሔር ጋር ሲለማመድ የኖረ ሰው ነው። በዚህ ሰው ሕይወት ውስጥ ግን አንድ ነገር አለ። የሥጋ መውጊያ ተሰጠኝ ይላል። እንደገና ደግሞ የሚጎስመኝ የሰይጣን መልእክተኛ ከጎኔ አለ ይላል። ይህ ነገር እንዲሄድ በእግዚአብሔር ፊት ለብዙ ጊዜ ጸልያለሁ። እግዚአብሔር ግን ምን ብሎኛል? ጸጋህ ይበቃሃል፣ እንዳትታበይ በአንተ ጎን ይህንን አስቀምጫለሁ አለ። ቅድም አንድ ነገር ተናግረን ጀምረናል። እግዚአብሔር መከራውን በመውሰድ ሰዎች መከራ ውስጥ እያሉ መከራው እያለ በመከራ ውስጥ ብርቱ እንዲሆኑ በማድረግ ያበረታል። አሁን ጳውሎስን መከራው ሳይሄድ ዳዊትን መከራው ሳይሄድ ብርቱ እንደሆነ እዛው እንደሆነ መከራው መውጊያው እንዳለ የሰይጣን መውጊያ ተሰጠኝ፣ የሥጋ መውጊያ ተሰጠኝ፣ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ እንዳልታበይ ይሄ ሆነ እያለ ይናገራል። እነዚህ ትልልቅ የእግዚአብሔር ሰዎች ናቸው። ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ያላቸው ልምምድ እጅግ ሰፊ ነው። ከነዚህ ሰዎች ሕይወት ውስጥ ውጊያ ጠፍቶ አያውቅም። ከነዚህ ሰዎች ሕይወት ውስጥ ውጣ ውረድ ጠፍቶ አያውቅም። እግዚአብሔር ታላቁንም ታናሹንም በራሱ ስርዓት መንገድ ያስተምረው ዘንድ ያስተምረው ዘንድ እግዚአብሔር ታበይ ይህንን አደረገ ይላል። ከጊዜ አንጻር ሶስተኛውን ሰው እናያለን። ሶስተኛው ሰው ኤልያስ አንደኛ ነገሥት 19 ላይ የምናየው ምንድነው? ክፍሉ ላይ የምናየው አንዲት በመናፍስት ዓለም የምታምን ሴት ኤልዛቤል የምትባል ሴት የዛተችበትን ዛቻ ነው። እሱ ይህ ማግስት ምን አይነት ማግስት ነው ብንል የድል ማግስት ነው። ለማን? ለእግዚአብሔርም የድል ማግስት ነው፣ ለኤልያስም የድል ማግስት ነው። ድሉን ያገኘው የት ነው? በቃርሜሎስ ተራራ ላይ ነው።
በቀርሜሎስ ተራራ ላይ የበዓል ነቢያትና እሱ ተገዳድረው የበዓል ነቢያትን አሸነፈ። የበዓል ነቢያትን በሙሉ አረዳቸው። የበዓል ነቢያትን ሁሉ አምልኳቸውን ምናቸውን ከንቱ እንደሆነ ሕዝብ ሁሉ እንዲያውቅ አደረገ፣ አጋለጠ። ይህንን አድርጎ ወደ ሰፈር እንደወረደ ግን አንድ መርዶ መጣለት። እነዚህን አንተ አሰቃይተህ ነፍሳቸውን እንዳጠፋይ ነገ ነፍስን ከነዚህ አይነቶቹ አይነት አደጋ እንዳደረስክባቸው ሰዎች እንደ አንዱ ነፍስን ባላረግ የኔ አማልክቶች ይፍረዱብኝ ብላ በአማልክቶቿ ምላ መልእክት ላከችበት። ታላቅ በእግዚአብሔር ፊት ለፊት የሚገናኝ ሰው ነው። ይህ መልእክት በመጣ ጊዜ መልእክቱ ከአጋንንት የመጣ መልእክት ስለሆነ በጣም ደነገጠ፣ ፈራ። ስለዚህ በልቡ አንድ ውሳኔ፣ ነፍሴን ለማትረፍ እሸሻለሁ። ሸሸን። እየሸሸን መንገድ ላይ ደከመው። ሲደክመው በአንድ ዛፍ ስር ተኛ። በተኛበት የተናገረው በጣም የሚከብድ ነገር ነው። ምን አለ? ሞትን ለመነ። ምን ብሎ? እኔ ከአባቶቼ እስከዛሬ ድረስ ተቀብተው ካገለገሉት ከአባቶቼ አልበልጥምና እኔን ውሰደኝ ካለ በኋላ ምን አለ? በቃኝ አለ። መልእክት አለኝ። ከጠላት መከራ የተነሳ ከክፋት የተነሳ ከዙሪያችን ካሉት ክፉ ቀለበቶች የተነሳ በቃኝ ወደ ማለት የመጣሽ አገልጋይ ልትኖሪ እግዚአብሔር መልአክ ልኮ ኤልያስን እንደዳሰሰው እግዚአብሔር በመልአክ ምግብ ልኮ እንዳበላው ከእኛም መካከል የደከመውን በዚህ ሁኔታ ያነሳል። እግዚአብሔር ደካማን ያነሳል። እግዚአብሔር ምን አለው? ከዚያ በኋላ ካበላው በኋላ እግዚአብሔር ታላቅ መብል ከሰጠው በኋላ በዚህ በበላኸው ውጣና ከአንዱ ተራራ ወርደህ ወደዚህ ችግር ገብታል። አሁን እኔ ወደማሳይህ ወደ ኮሬብ ተራራ ውጣ። በበላው ምግብ ወጣና ተራራ ላይ ቆም ብሎታል እግዚአብሔር። ወደ ተራራ ሊቆም ወጣ። ኤልያስ በኮሬብ ተራራ በእግዚአብሔር ፊት ሶስት ነገሮችን አየ። ተራራው ላይ አቆየው። አንድ ዋሻ አገኘ። ሶስት ነገሮችን አየ። የመጀመሪያው ተራራውን ሳይቀር የሚሰነጥቅ ንፋስ፣ አለቶችን የሚሰባብር ንፋስ በፊቱ ሲመጣ ጸጥ ብሎ ሲያይ በንፋሱ ውስጥ ማን የለም? እግዚአብሔር የለም። በዚህ ውስጥ እግዚአብሔር ይኖራል ብሎ ሲጠብቅ በዚያ ውስጥ እግዚአብሔር የለም። ሁለተኛ ነገር ትንሽ ጊዜ እንደቆየ ሁለተኛ ነገር መጣ። ምንድን ነበር የመጣው? የምድር መንቀጥቀጥ። የምድር መንቀጥቀጥ ሆነ። ታላቅ የሆነ የምድር መንቀጥቀጥ ሲመጣ አሁንም ኤልያስ በዋሻው አጠገብ ጸጥ ብሎ ሲጠብቅ በምድር መንቀጥቀጥ ውስጥ እግዚአብሔር የለም። ሶስተኛ ኃይለኛ ነገር መጣ። ያም ምንድነው? እሳት። የሚነድ እሳት እንዳለ ሲመጣ በዚህ ውስጥ እግዚአብሔር ይኖራል ብሎ ቢገምት በዛ ውስጥ እግዚአብሔር የለም። አንተ፣ አንቺ፣ እኔ በምንገምታቸው ብርቱ ነገሮች ውስጥ እግዚአብሔር የለም። በደካማ ነገር ውስጥ እግዚአብሔር ይመጣል። አሜን። እግዚአብሔር ይመጣል። እናንተ ቦታ በማትሰጡት አገልጋይ በኩል፣ እግዚአብሔር ስፍራ በማትሰጡት ሰው በኩል አንድ ነገር ይመጣል። በእርሱ በኩል ምን ይመጣል ብላችሁ ተስፋ በምትቆርጡት ሰው በኩል እግዚአብሔር የከበረን ነገር ይልካል። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ሁል ጊዜ እግዚአብሔር ተደናቂ በሆኑ አስፈሪ ድምፆች ውስጥ አጥፊ ክስተቶች ውስጥ ሳይሆን እግዚአብሔር በዝምታ ውስጥ ሲመጣ እናያለን። አራተኛው ምን ሆነ ይላል? ዝምታ ሆነ፣ ጸጥታ ሆነ። ቀስ ብሎ የሚል ንፋስ ባለበት ጸጥታ ውስጥ ኤልያስ ከተቀመጠበት ዋሻ ውስጥ ወጥቶ ፊቱን ተከናንቦ ሲቆም እግዚአብሔር እንዲህ አለ፣ ኤልያስ ሆይ እዚህ ምን ታደርጋለህ? ጸጥታ መሃል እግዚአብሔርን እንድንጠብቀው እግዚአብሔር ይርዳል።